በዚያም ቀን ሃማ ደስ ብሎት በልቡም ተደስቶ ወጣ። ነገር ግን መርዶክዮስ በንጉሱ በር ያለመነሳትና ያለመናወጥ ተቀምጦ ባየ ጊዜ ሃማ በመርዶክዮስ ላይ እጅግ ተቆጣ። እስቲ ያለመነሳትና ያለመናወጥ በል። ያለመነሳትና ያለመናወጥ መንፈስ ቅዱስ እንደዚህ ይበላችሁ ብሎኛል። ያለመነሳትና ያለመናወጥ የሚፈጥን ክብር የሚያፈጥን ክብር ያመጣል። አሜን። ኢየሱስ ጌታ። አሜን። ያለመነሳት ያለመናወጥ አሜን። ከጎናችሁ ያለው ሰው አትናወጪ አትነሽ ይበላት። ሃሌሉያ። ያለመነሳትና ያለመናወጥ በመጽሐፍ ቅዱስ ታሪክ ውስጥ እጅግ በጣም ጊዜ ወስዶ የእግዚአብሔር ፊት ከጠኑ ሰዎች መካከል መርዶክዮስ አንዱ ነው። መርዶክዮስ የትም አይሄድም፣ ንጉሱ ደጅ ነው ያለው። ነገር ግን እግዚአብሔር የተናገረውን የተስፋውን ቃል የሚጠባበቅ ሰው ነበር። 70 ዓመት ሞልቶ መቼ ይጎበኘናል፣ እግዚአብሔር የእስራኤልን ሕዝብ እስከ መቼ ይተዋል ብሎ ተስፋ ሳይቆርጥ የሚጠባበቅ ሰው ነበር። ዋናው ቁልፍ ነገሩ እዚህ ጋር ነው፣ ያለመነሳትና ያለመናወጥ። ብዙዎች ያልተነሱ አሉ፣ ግን የሚናወጡ አሉ። ብዙዎች ያልተናወጡ አሉ፣ ግን ከዛ ስፍራ የሌሉ አሉ። ሁለት ዳይሜንሽኖች የተለያዩ ናቸው። ስፍራውን ጠብቆ ፖዚሽኑን ጠብቆ ይጠባበቅ የነበረ ሰው ነውና እግዚአብሔር መንፈስ ቅዱስ እንደዚህ ያለኝ ያለመነሳትና ያለመናወጥ የሚጠብቁትን የሚፈጥን ክብር የሚያፈጥን ክብር ያገኛቸዋል። አሜን። ኢየሱስ ጌታ። አሜን። ሃሌሉያ። እስቲ የሚፈጥንና የሚያፈጥን ክብር ነው። የሚፈጥንና የሚያፈጥን ክብር ክብሩ ይፈጥናል፣ እናንተንም ያፈጥናል። አሜን። በዚህ ቦታ ላይ ስንመለከት መርዶክዮስ ነው። መርዶክዮስ የንጉስን ደጅ እየጠበቀ በጣም ለረጅም ጊዜያት በመሰረቱ ዳዊት ሲናገር እንደዚህ ይላል፣ ቆይቼም የእግዚአብሔርን ደጅ ጠናው እርሱም ዘንበል አለኝ ይላል። ቆይቶ የእግዚአብሔርን ደጅ መጥናት፣ ሳይናወጡ መጥናት፣ ሳይሄዱ ከዛ ስፍራ ላይ ሳይናወጡ መጥናትን ይፈልጋል እና ብዙ ዘመናትን ከጠበቀ በኋላ ረጅም ዘመናትን ካስጠበቀ በኋላ ከዕለታት አንድ ቀን ሃማ የሚባለውን ሰው ንጉሱ አከበረው። የሁለተኛ ወይም ጠቅላይ ሚኒስትር አደረገው። እሱ ንጉስ ሆኖ ከታች ያለ ሰው አደረገው። ከዛም በኋላ ሃማ በልቡ እኔ ነኝ ቀጥዬ የዚህ የንጉሱ ተተኪ እኔ ነኝ፣ አንደኛው እኔ ነኝ የሚሆነውና የሆነ ነገር ማድረግ አለብኝ ብሎ እያሰላሰለ ባለበት ላይ ሁሉም ሲገቡት ደፋ ቀና ይላሉ፣ ይሰግዱለታል። ነገር ግን አይሁዳዊ ስለነበረ በአይሁድ ባህል ለሰዎች መስገድ ስለማይፈቀድ መርዶክዮስ ቀና ብሎ ቆሞ ነበረ። ብዙዎች እዛ ስፍራ የነበሩት ይሰግዱለት የነበሩት ሰዎች ተመልክተው ይሄ ሰው እኮ አይሰግድም ምን ለካ ብሎ ለሱ በነግሩስ አልሰማስል ለራሱ ለሃማ ነገሩት። ሃማ እንዴት ሊሆን ይችላል? ለምንድን ነው እንደዚህ የሚያደርጉት ቢባል ከንጉሱ ወግና ከዛ አገር ስርዓት ወጣ ያለ ህዝብ እዛ ምድር ላይ እንዳለ ሃማ ያውቃል። አይሁዳውያን ናቸው እነሱ። እናንተ የክርስቶስ ወገን መሆናችሁ ጠላቶቻችሁ ያውቃል። ኢየሱስ ጌታ። ለጠላት እንደማትሰግዱ ለዚህ ምድርና ጊዜያዊ ነገር የማትሰግዱ መሆኑን ልባችሁ የማይናወጥ መሆኑን ጠላት ያውቃል። ከዛ የተነሳ እየመጣ በጊዜያዊ ሁኔታዎች ላይ ይነካካል። ኢየሱስ ክርስቶስ ጌታ። እናም ከዛም በኋላ ከዕለታት አንድ ቀን ሃማ አንድ ጉዳይ አሰበ። ይህን መርዶክዮስን መበቀል አለብኝ፣ ምን ላድርግ ብሎ የንጉስ ጃንደረቦችን የንጉስ ሹማምንትን ጠርቶ አማከራቸው። ይህ ማለት አይደለም፣ አንተ ሁለተኛ ሆነ ጠቅላይ ሚኒስትር ሆነ እያለ ይሄ ሰው አለመስገዱ ደፋ ቀና አለማለቱ ትክክል አይደለም አለ። እናስ መገደል አለ። ምን ይደረጋል? መሰቀል አለበታል። እንደው መሰቀል ማለት የመጨረሻ ፍርድ ነው። በአይሁዳውያን ባህል ውስጥ ሰው እንጨት ላይ ተሰቀለ ማለት የመጨረሻ እርግማን ነው፣ የሆነ መርገም ቢኖረው ነው ብሎ ያስባል። ኢየሱስ ክርስቶስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። እግዚአብሔር ትልቅ ነው። ሃሌሉያ። እናም ከዛ ቀን ጀምሮ ነገሩን መጠንሰስ ጀመረ። ስጠነስስ በቃ ይሄንን መርዶክዮስን ማስወገድ አለብኝ ብሎ ንጉሱ ጋር መፍትሄ ይዞ መጣ። ማለት ፈቃድ ለጠይቅ ንጉሱ ደጅ መጣ። አልተኛ ብሎ ሌሊት ላይ እኩለ ሌሊት ላይ መጣ። ኢየሱስ ጌታ። ንጉሱም እንቅልፍ ጠብቶ እስከ እኩለ ሌሊት ድረስ አልተኛም። ሁለቱም እንቅልፍ ያጡ ሰዎች፣ አንዱ ለማክበር አንዱ ለመግደል። ኧረ ኢየሱስ ጌታ። ውርደትን በሚጠብቁ ጠላቶቻችሁ መካከል እግዚአብሔር መክበርን በሕይወታችሁ ያደርጋል። አሜን። ኢየሱስ ጌታ። ውርደት በሚጠባበቁ ጠላቶች አንዳንዴ ቤተሰብ ሆኖ ዘመድ ሆኖ ውርደትን ይጠብቃል። አንዳንዴ ጓደኛ ሆኖ ውርደትን ይጠብቃል። እግዚአብሔር ግን እነዛ እያዩ ለእናንተ መክበርን በሕይወታችሁ ላይ ያደርጋል። አሜን። ከዛም በዛ ቀን ላይ ንጉሱ እንቅልፍ አጣና ምዕራፍ 6 ላይ ይናገራል። ይሄንን
የተዘጉ መዛግብቶችን እያገላበጠ ያነብ ነበር። እስቲ አንብብልኝ ምንድነው በግዛት ውስጥ ሆኖ ያለፈ ነገር ምንድነው ያለ ታሪኩን ሲያነብ ገበታና ታራ የሚባሉት ንጉሱን ለማስገደል ያሰሩ የነበሩትን የገለጠውን መርዶክዮስ የሚባል ሰው እዛ መዝገብ ላይ ተገኘ እና ለመርዶክዮስ ምን አደረጋችሁለት? ምንም አልተደረገለትም ማለት ምንም አልተደረገም። ኦኬ ስለዚህ በሳሎን ማን አለ ሲባል ልገለው ሃማ አለ። ኢየሱስ ጌታ ነው። የንጉሱን ትእዛዝ ይዞ የሚወጣው ሰው በሳሎን አለ። እንደገና ከንጉሱ ፈቃድ ለጠይቅ የሚመጣ ሃማ በሳሎን ላይ ተገኘ። ዛሬ እግዚአብሔር እናንተን ሊያጠፋ በሚቻክለው ፊት ላይ አምላክን ሊያከብራችሁ የሚፈጥነውን በህይወታችሁ ላይ ያመጣል። የሚፈጥን ክብር የሚያፈጥን ክብር በህይወታችሁ ላይ ያገኛል። እችን ቀን ምልክት አድርጋችሁ ያዙ። ከመንፈስ ቅዱስ እንደሰማው ወይም ከራሴ እንደምናገር ያ የዛን ጊዜ ታውቃለህ። የሚያፈጥን ክብር የሚፈጥን ክብር በዛን ጊዜ እንግዲህ ጠራን። ሃማ ነው መልካም ነው ሲጥሩታል። ሃማ ኮነ የኔ ቅርብ ወዳጄ ነው ብዙ ነገር የማወራለት የልቤ ሰው ነው እና ጥሩታል። ሲጠራው ሃማ ምን አልካለ? ንጉስ ሊያከብረው የሚወደው ሰው ምን ይደረግለታል? ኢየሱስ ጌታ ነው። ንጉስ ሊያከብርሽ ይወዳል በሉ ባካችሁ ጎን ያለው ሰው ንጉስ ሊያከብራችሁ ይወዳል። የኛ ጌታ የነገስታት ንጉስ ነው። የጌቶችም ጌታ ማንንም የማይለካው ጌታ ሊያከብረው የሚወደው ምን ይደረግለታል ሲባል ተነተለው ዝርዝሩ አንደኛ እንደዚህ ሁለተኛ እንደዚህ ሶስተኛ እንደዚህ አራተኛ እንደዚህ ዘርዝሮ አጨረሳል። ለምን? ንጉሱ እኔን ያከብራል ብሎ ስላሰበ። ንጉስ ልቡ የከበረው ነው የሚያከብረው እንጂ እንዲሁ ዝም ብሎ የሚመላለሰው አይደለም። ልባችሁ በእግዚአብሔር ፊት የሚታዩ እግዚአብሔርን አምላክ ነው የሚያክሰው። በመሰረቱ እግዚአብሔርን ሳይናወጡ የሚጠብቁ ሰዎች የመጀመሪያ የገዢነት መንፈስ በህይወታቸው ይሆናል። ከዚህ ቀን ጀምሮ ገዢነት በእናንተ ላይ ይመጣል። ዶሚኒየን ስፒሪት ይባላል። ገዢነት መንፈስ በህይወታችሁ ላይ ይመጣል። መርዶክዮስ ውስጥ የገዢነት መንፈስ ነው ያለው። የተገዢነት መንፈስ የለም ወይ የተሸናፊነት መንፈስ የለም። አሸናፊ ሆኖ ነው የሚመላለሰው ጊዜ። ከዚህ የተነሳ ይህንን የገዢነትን መንፈስ ይዞ ስለሚመላለስ ምንም በሚሆነው ነገር አይናወጥም ነበር። ክብር ለጌታ ኢየሱስ ክርስቶስ ጌታ። ሳይናወጡ የሚጠብቁት ጠላቶቻቸው ለነሱ የሚያስፈልገው ነገር ዘርዝሮ ይዘው ይመጣሉ። ኢየሱስ ጌታ። ጠላቶችሽ ሊያጠፉ የሚፈልጉ ሊገለው የሚፈልጉ ዝርዝር አውጥቶ ይዘው ይመጣሉ። ይሄኛው ነው ብሎ ዘርዝሮ ይዘው ይመጣሉ። እግዚአብሔር በህይወታችሁ ላይ ጉብኝትን ሲያመጣ ጠላቶቻችሁ ደግሞ ይተባበራሉ። አያውቁም እነሱ የሚያደርጉት አያውቁም ሊያጠፉ ሲያስቡት፣ ነገር ግን እግዚአብሔር እጅግ የሚሻለውና የሚበልጠው ነገርን ይዞ ይመጣል። ኢየሱስ ክርስቶስ ጌታ ሃሌሉያ። ሊፈርስ የነበረውን የአይሁዳውያንን ታሪክ መልሶ የሚገነባ ሰው ነው። ባለመናወጥ የአይሁዳውያን ታሪክ ሊጠፋ ነበር። 127 ሀገር ያሉ ሰዎች አንድም ሳይቀር ሊያጠፉ ነበር እቅድ ነበራቸው። ነገር ግን እግዚአብሔር ራሱ መርዶክዮስን ሊያከብር ከመርዶክዮስ ባሻገር ከጀርባ ያሉ ህዝብን ሊያከብር አልፎ የሚፈጥን ክብር ሊያደርግ ወሰነ። በዛን ጊዜ ሃማ የተዘረዘራቸውን እያንዳንዱን ጉዳዮችን በል እንግዲህ አንዳች ነገር ሳይቀር ፍጠን በሉ ባካችሁ። ኧረ ባካችሁ ፍጠን በሉ ባካችሁ። ንገሩ ለጠላቶቻችሁ ፍጠን በሉ ባካችሁ። የያዝከው ነገር ልቀቅ በሉ በኢየሱስ። እስከ ዛሬ ያዘገየውን ነገር ልቀቅ በሉ በጌታ በኢየሱስ። ጠላቶቻችሁ የያዘባችሁን ነገር ይለቃል። ተይዞ የቆየባችሁን እግዚአብሔር ያስለቅቃል በጌታ በኢየሱስ። የዘገየባችሁ ነገር ይለቃል። ሃሌሉያ። ፍጠን ጠላት በኢየሱስ። ጠላቶቻችሁ መንደሩን ለመልቀቅ ይፈጥራል። አካባቢያችሁን ሊለቅ ይፈጥናል። በረከታችሁን ሊለቁ ይፈጥናል። ባላሰባችሁት አቅጣጫ ወደ እናንተ ሊፈጥሩ ሲያስቡ ወደዛ የሚያፈጥን ጉዳይ ይሆናል። ኢየሱስ ጌታ ሃሌሉያ። እስራኤላውያን ከግብፅ ምድር በወጡ ጊዜ በቃዴስ በርኔ ላይ በዛ በኤርትራ ባህር በቀይ ባህር ጋር ተሰፍሮ እያሉ ድንገት የሚፈጥን አደገኛ የሆነ የፈርዖን ሰራዊት መጣ። እየፈጠነ መጣ ነው እንደ ይሄ ጉዳይ እንዴት ነው ብሎ እየፈጠነ የሚመጣውን አይቶ እነሱ ቀይ ባህርን ተሻግረው የኤርትራን ባህር ተሻግረው ከተሻገሩ በኋላ ጠላቶቻቸው እየፈጠኑ ወደ ውድቀታቸው መጡ። ጠላቶቻችሁ ለመስመጥ ይፈጥናሉ፣ እናንተ ለመሻገር ትፈጥናላችሁ። አረ ኢየሱስ ጌታ። እግዚአብሔር እናንተ ለማሻገር ያፈጥናል፣ ጠላቶቻችሁ ለመስጠም ለመውደቅ ይፈጥናል። ከዚህ በኋላ ሁሉንም የተዘጋጁ ነገሮችን አዘጋጅቶ የንጉሱን ፈረስ፣ የንጉሱን ልብስ፣ የንጉሱን ካባ፣ የንጉሱን ቀለበት ምንም
ለመርዶክዮስ አደረገና ማነው ከተማ ላይ ያዞረ ነበረው? ራሱ ሃማ አዞረው። አይገርም? ሌላ ሰው ብታዘዝ እኔ አይገርምም። ሃማ ማዞሩ እጅግ በጣም ይደንቀኛል። እግዚአብሔር እኔ ነኝ በምሉ ቦታ ላይ ስፍራን አስለቅቆ ለእናንተ የክብርን ምዕራፍ ያዘጋጅላችሁ። አሜን። ወይኔ የሚሰማኝ ሰው አንድ ሰው አለ ብዬ አምናለሁ። እግዚአብሔር ስፍራችሁን የያዘውን ጠላትን አስለቅቆ ለእናንተ ስፍራን ይሰጣል እያልኩ ነው። አሜን። ኢየሱስ ጌታ። አሜን። ከዕለታት አንድ ቀን አንድ ምሰራበት መስሪያ ቤት ውስጥ የነበረ አንድ ሰው አለና ባለቤት አብሮ ተጋብቶ ባለቤቷ ክፍለ ሀገር ነው ያለው። ምስቱ ከኛ ጋር ምሰራ ልጅ ነችና አንድ ቦታ አለችና በቃ በጣም ተደንቋል። ብጾሙ ብጸልዩ አይሆንም። ከዛ መንፈስ ቅዱስ ጸልዬ ከሄድኩ በኋላ መንፈስ ቅዱስ እንደዚህ አለኝ፣ እቃውን እሷ ከተቀመጭበት ወንበር ተነሽ ያልኳትና ወንበሩ እንደዚህ አድርገ አንዱ ወንበር ላይ ያለውን እቃ እዚህ ወንበር ላይ አስቀመጥኩ። ባለቤትሽ እሱ መግባት ያለበት ፖዚሽን ላይ ያለ ሰው አለ። ያ ሰው ወደ ሌላ ቦታ ይሸጋገራል፣ እሱ መጥቶ እሱ ቦታ ይገባል አልኳት። ለረጅም ጊዜ ለ3 ዓመት አመልክቶ እምቢ ያለው ነገር በዛ ሳምንት ላይ ሰውየው ሌላ ፖዚሽን ላይ የሚል ደብዳቤ ደረሰው። እሱን ደግሞ ወደዚህ ፖዚሽን ይምጣ የሚል ደብዳቤ ደረሰው። ምን ማለት መሰላችሁ? ጠላቶቻችሁ የያዘበትን ፖዚሽን ይለቃል። እግዚአብሔር እናንተን መቀመጥ ባለባችሁ ፖዚሽን ያስቀምጣል። ይህ የእግዚአብሔር አሰራር። እግዚአብሔርን የሚፈሩትን እርሱን የሚታዘዙትን ያውቃል። እግዚአብሔር ልባቸውን ያውቃል፣ ሀሳባቸውን ያውቃል። ስለዚህ ፖዚሽንን የሚሰጥ የሚበጥነውን ፖዚሽን የሚሰጥ የእግዚአብሔር እጅ ከዛ ሰው ጋር ይሆናል ማለት ነው። ክብር ለጌታ ይሁን። ፈጠነ ያ ሰው። ግን የገባኝ ነገር አንድ ነገር ነው። በጣም የገባኝ ነገር መርዶክዮስን የተረዳ አንድ ምርጥ ሰው አለ እዛ ውስጥ። የሃማ ባለቤት መርዶክዮስን አውቃለች። የሃማ ባለቤት በጣም መርዶክዮስን ተረዳለች። መውደቅ የጀመርክለት ያ መርዶክዮስ አይዳይ ከሆነ ፈጽመህ ትወድቃለህ እንጂ አታስብ አሸንፋለሁ ብላለች። ኧረ ኢየሱስ ጌታ። መውደቅ የጀመረልህ ኢየሱስ ጌታ። መውደቅ የጀመርክለት ያ አንተ የጌታ መሆንን ያወቀው ጠላት ፈጽሞ ይወድቃል። የክርስቶስ ወገን በሆንሽ ጠላት ይወድቃል እንጂ መልሶ ፖዚሽን አይዝ። እየወደቀ ይሄዳል እንጂ። ክብር ለናዝሬቱ ለኢየሱስ ይሁን። ሃሌሉያ። ምስጢሩ ችግሩ ምን መሰላችሁ? እኛ አቅማችንና ፖዚሽናችን አናውቅ። ብዙ ሰው ፖዚሽን ነው ያለው። ብዙ ሰው ራሱን ከዛ ከሰፈር ከሚኖረው ህዝብ ጋር አብሮ ከሚሰራው ህዝብ ጋር ብቻ ነው የሚያስበው። ኖ እኛ ፕላስ ጂሰስ ነው ወይ ስደመር ኢየሱስ ስደመር ኢየሱስ ነው ይባላል። ሃሌሉያ። ኢየሱስ ሞገስ ነው። ኢየሱስ ሞገስ ነው። ኢየሱስ ስኬት ነው። ኢየሱስ በእያንዳንዱ አቅጣጫ ለሰዎች ድልን የሚሰጥ የነገስታት ንጉስ ነው። ስለዚህ ኢየሱስን የያዘ የትኛው ሰው በየትኛው አቅጣጫ ብሎ ህይወቱ በድል የሚሆን ይሆናል። ክብር ለጌታ ይሁን። ሃሌሉያ። ከዛም በኋላ ነው እንግዲህ ምንድነው እኔ ብዙ ጊዜ አንድ ነገር ውስጥ የመንፈስ ቅዱስ ካመጣ ምንድነው ክብሩ ፈጥኗል። የሚፈጥን ክብር የሚያፈጥን ክብር ያፈጥነው ክብር ምንድነው ብትሉ በንጉስ ቤት ለረጅም ዓመታት ይቀለቡ የነበሩ ፈረሶች አሉ። ከንጉስ በስተቀርና የንጉስ ቅርብ የሆኑ ሰዎች በስተቀር ሌላ ሰው ማይጠቀማቸው የሚቀለቡ ፈረሶች ነበር። በእነዚያ ፈረሶች ፈጣን የነበረው ያ የግድያና የሞት አዋጅ ፈጥኖ እንዲሻር ፈጣን ፈረሶች ተመደቡለት። ኢየሱስ ጌታ። ሃሌሉያ። ሞትን በህይወት የሚሽር ነገሩን የሚገለብጥ የእግዚአብሔር አዋጅ መጣ። ሃሌሉያ። ቀለበቱ አለ። ይሞት የሚል ቀለበት እያለ ትሞት አለ የሚል ቀለበት አለ። ይጥፉ ህዝቡ 127 ሀገር የነበሩ አይሁዳውያን ይገደሉ የሚል አዋጅ እያለ ሃሌሉያ ሌላ አዋጅ መጣ። ጠላቶቻቸው በአይሁድ ላይ ሊሰለጥኑ በነበሩበት በዚያ ቀን አይሁዶች በጠላቶቻቸው ላይ እንዲሰለጥኑ ምን ሆነ? እስቲ ነገሩ ተገለበጠ ብሏል። ነገሩ ተገለበጠ። ሃሌሉያ። ኢየሱስ ጌታ። ነገሩ ተገለበጠ። አንትራጄላ ቦሴ ክላዲያና ፉር ወደ ፉርም ተቀየረ። በእስራኤላውያን ምድር እስከ ዛሬ ድረስ ልክ የካቲት ወር በገባ በመጀመሪያ ሳምንት ላይ ይሄን ፉሪም የሚባለውን በዓል ያከብራል። እግዚአብሔር ከጠላት እጅ ያስመለጣቸው። ኢየሱስ ጌታ። ፈረሶቹ ፈጣን ነበሩ። አደገኛ ፈረሶች ናቸው። ለምን? ሞትና ህይወት እርስ በርስ ሊተፋጡ ነው የነበረው ህዝቡ መካከል። ህዝቡን ሊገል በሱሳ ግንብ ላይ ሊጨርሱ ሁሉም ተዘጋጅተው ባሉበት ላይ
ድንገት የሚፈጥን ጉዳይ ነው። ዳዊትም እንደዚህ ብሎ ሲናገር ነበር በእኔና በሞት መካከል አንድ እርምጃ ቀርቷል። በእነሱና በሞት መካከል አንድ እርምጃ ቀርቶኛል። ዛሬ ሞትን ያወጀባችሁ ጠላቶቻችሁ ላይ እግዚአብሔር ጥፋትንና ሞትን ያውጅበታል። በጌታ በኢየሱስም ጠላቶቻችሁን እግዚአብሔር ከፊታችሁ ላይ ያስወግዳል። ባልጠበቃችሁት አቅጣጫ በእናንተ ላይ የተዘረጋውን የሞትን አዋጅ እግዚአብሔር ይሽራል። የበሽታን አዋጅ አምላክ ይሽሮታል። ሃሌሉያ! የሚፈጥን ክብር፣ የሚያፈጥን ክብር ሳይናወጡ ለቆሙት፣ ዞር ሳይሉ ከፊቱ ለተጠበቁት፣ እግዚአብሔርን ለረጅም ዘመናት ለተጠባበቁት፣ ደጁን ዕለት ዕለት ጸንቶ ለሚጠባበቁት እግዚአብሔር የማይናወጥ ክብርን በሕይወታቸው ላይ ያደርጋል። የእግዚአብሔር ክብር በሕይወታቸው ላይ በክርስቶስ ኢየሱስ ይሆናል። ኢየሱስ ክርስቶስ ጌታ። ከየትኛው መንደር ነው ሳይባል የቱ ጋር ነው የሚቻለው? ቤት በኩል ነው። ይሄ አለ፣ ወገን አለ፣ አጎት አለ፣ አክስት አለ፣ ወንድም አለ፣ እህት አለ ባይ ሳይባል ብዙ ዘመናትን የጠበቃችሁት ጌታ ከሰው ይልቅ ቀድሞ ለሕይወታችሁ ላይ ይደርሳል። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ብቻውን አዳኝ ነው። ሌላ አጋዥ አይደለም። እግዚአብሔር ብቻውን መራ። ከእርሱ ጋር አምላክ ሌላ አምላክ አልነበረም። ብቻውን የሚመራ ጌታ፣ ብቻውን የሚረዳ ጌታ፣ ብቻውን የሚያግዝ ጌታ የኛ ጌታ። ሃሌሉያ! እስራኤላውያን ሊጠፉ ሊሞቱ በነበሩበት ጊዜ እግዚአብሔር ብቻውን ከምድረ በዳ ላይ አሻግሯቸው ጎትታቸው ይዘውት እነግራቸዋለሁ። ይህ ቀን ለእናንተ የድል ቀን ነው። የሰማይ አምላክ እግዚአብሔር ድልን በሕይወታችሁ ላይ አብዝቷል። ሃሌሉያ! መንፈስ ቅዱስ ታንክ ዩ ጂሰስ። መንፈስ ቅዱስ ባጠበቃችሁት አቅጣጫ ነገራችሁን ይሰራል። እግዚአብሔር እንዴት ይሆናል ብላችሁ ዘግይታችሁ ደጁን ጠብቃችሁ መቼ ነው ጊዜውና ወቅቱን ስትጠባበቁ፣ መቼ ነው የጉብኝቴ ቀን፣ መቼ ነው የጉብኝቴ ሲዝን ብላችሁ ስትጠባበቁ እግዚአብሔር የጉብኝትን ሲዝን በእናንተ ሕይወት ላይ ያመጣል። ይህ የጉብኝት ሲዝን ነው። ኢየሱስ ጌታ። ሃሌሉያ! በከፍታ ላይ የመራመድ ሲዝን ነው። እግዚአብሔር በቀረው በአንድ ቀን ቢሆን፣ በአንድ ደቂቃ ቢሆን፣ በአንድ ሳምንት ቢሆን የጉብኝትን የከፍታን ሕይወት በሕይወታችሁ ላይ ያደርጋል። ጠላት አይኑ እያየ ይህ በሕይወታችሁ ላይ ይሆናል። ሃሌሉያ! ኢየሱስ ጌታ ነው። ሊያጠፉ ተሰብስበው እያሉ፣ ሊገሉ ተሰብስበው እያሉ ይህን ሰው ከምድር ገጽ እናጥፋለን ስሉ እግዚአብሔር ክብርን ይዞ መጣ። ሃሌሉያ! ወግ የሌላቸው የደም ስር የሌላቸው እነዚያ እስራኤላውያን አይሁዳውያን ወደ ባቢሎን ምድር ወደ ንግስናው ዙፋን መጡ። ኢየሱስ ጌታ። ሃሌሉያ! መርዶክዮስ ብልህ ነው። ነገር ግን የመርዶክዮስን ብልሃትን ሳይሆን እግዚአብሔር የተጠቀመው የራሱን ጊዜ ቀመር ነው የተጠቀመው። መርዶክዮስ አስተርን ያስገባበት ምስጢር እስራኤላውያን ላይ አይሁዳውያን ላይ ሌላ አዋጅ ቢወጣ እንኳን ታዝናለች ብሎ ነበር። ሲያያት አስቴር የሆነ ደካማ ነገር ነች፣ ገብታ ቀርታለች፣ ሰምጣለች። እዛ አንቺ በዚህ ቀን በዚህ ጊዜ ለአይሁድ ማትቆሚ ከሆነ መዳን ለአይሁድ ከሌላ ወገን ይሆናል አላት። ኢየሱስ ጌታ። ራሱን እግዚአብሔር እንደሚጠቀም አላወቀች። ሃሌሉያ! የእግዚአብሔር ብልሃት እንጂ የእግዚአብሔር ብልጠት እንጂ የሰው ብልጠት ለሰው ማዳንን ድነት ነው ያመጣው። ከጠላት የምናመልጥበት የእግዚአብሔር ጥበቃ ነው። ከጠላት የምታመልጭበት የእግዚአብሔር አካሄድ ነው። የሰው አካሄድ ሰውን የትም አያደርስ። ዛሬ የምነግራችሁ ምስጢር ነው። ኢየሱስ ክርስቶስ ጌታ። ሃሌሉያ! ያልተናወጠ የተቀመጠና ያልተናወጠ አንድ ሰው መገለጥ ይፈልጋል። እግዚአብሔር የተቀመጠ በፊቱ በታማኝነት የተቀመጠ ሰው ይፈልጋል። በፊቱ ሳይናወጥ የተቀመጠ ሰው ይፈልጋል። ያን ሰው ለሚፈጠን ክብር ያዘጋጃል። ኢየሱስ ጌታ። ውስጣችሁ አይናወጥ፣ ውስጣችሁ አይረባበሽ፣ አይሸበር። እግዚአብሔር ክብሩን ማምጣቱ የማይቀር ነገር፣ እግዚአብሔር ጉብኝቱን በእናንተ ሕይወት ማምጣቱ የማይቀር፣ እግዚአብሔር አካሄዱን በእናንተ ላይ የሚሰራበት አካሄዱ ሰው የሚያውቀው ብቻ ሳይሆን ሰዎች የማያውቁት አካሄድን ጭምር በእናንተ ሕይወት ይሰራል። ስለዚህ የእግዚአብሔር አጀንዳ የማይለወጥ ስለሆነ አትናወጡ። ክብር ለናዝሬቱ ለኢየሱስ ይሁን። መጽሐፍ ቅዱስ ሲናገር በለሱን የጠበቀ ፍሬዋን ይበላል። ጌታውን የጠበቀ ምን ይሆናል? ይከብራል። የምትጠብቁት ጌታ የሚያከብር እንጂ ለውርደት ሆነ አያስቀምጥ። በሕይወት ዘመናችሁ ሁሉ ይህንን ጠብቁ። እግዚአብሔር ለክብር እንጂ ለውርደት ሰውን አያዘጋጅ። እግዚአብሔርን በመተማመን ጠብቁ። እግዚአብሔር ድንገት በሕይወታችሁ ላይ በጉብኝት ወደ ሕይወታችሁ ይመጣል። ሁላችን እንጸልያለን። አንገቶቻችን ዝቅ አድርገን በዚህ ቃል እውነት ራጃቲ አላባውሴ ክራጄናማ ሎባራቲ ካትሮስ በደበጀን ዳራላባዲ አላማ ሃሌሉያ ታንክ ዩ ጂሰስ
እግዚአብሔር ሆይ አመሰግናለሁ። ክብር ላንተ ይሁን። ሃሌሉያ ፕሬጃቲያኖ ማሴክ ፕሬጀዳ ቦራዲያና ለማለት ሃሌሉያ። ይህ የጸሎት ቀናችን ነው ወገኖች፣ ጸልያለሁ። ሃሌሉያ